ኢየሱስ ክርስቶስ እዚህ ምድር ላይ ሲኖር ዓለምን አሸንፌአለሁ ብሎ በድፍረት የተናገረበት አድርጎ ያሳየበትን ታሪክ እንጋራለን። ዓለምን ሲያሸንፍ ዓለምንና ኃጢአትን ሲያሸንፍ ሞትን ድል አድርጎ ሲነሳ እናንተም እኔን ስትከተሉኝና እናንተም በኔ ስትመላለሱ በኔ ደግሞ ስትኖሩ የተሸነፈ ዓለም እንዳያሸንፋችሁ ብሏል። ለምንድነው ወደ ዓለም እናፈገፍገው? ለምንድነው ዓለማዊነት ወደ ኋላ የሚስበን? ለምንድነው ለዓለም አክቲቭ ሆነን የምንገኘው? የምለውን ጥያቄ ውስጣችን መቼም ሊጠይቀን ይችላል። እዚህ ምድር ላይ ነንና ኢየሱስ ክርስቶስ ደግሞ ሲናገር እንደዚህ ብሏል። ከዓለም ላወጣችሁ አይደለም ወይም ከዓለም ላስወጣችሁም አይደለም፣ ነገር ግን በዓለም እያላችሁ የተሸነፈው ዓለም እንዳያሸንፋችሁ ብሎ ተናግሯል። በብሉይ ኪዳን አንድ ልማድ አላቸው። 24 ሰዓት ሙሉ ከመሰዊያው ላይ ጧፍ አይጠፋም። በመሰዊያው ላይ እሳቱ ይነድ ነበር። ይህ ደግሞ ቅዱስ አምልኮ ነበር፣ ቅዱስ መስዋዕት ነበር። እግዚአብሔር የሚገናኛቸው በዚያ ስፍራ ነበር። ዛሬ ደግሞ ይህ የመዳን ቀን እንዲሆኑ ኢየሱስ ሕይወታችን የሆነውን ኢየሱስ ክርስቶስን ይዘን በሕይወት እንድንኖር ዘንድ ዕለት ዕለት ደግሞ የእርሱን አርአያችን አድርገን የእርሱን ፈለግ መከተል አለብን። ሰላም የተወደዳችሁ ውድ የክንግዲህ ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እግዚአብሔር አምላክ የተመሰገነ ይሁን። ይህ ደግሞ በጎልደን ጆርኒ ፖድካስት ተዘጋጅቶ ለእናንተ በየሳምንቱ የሚቀርብ ፕሮግራም ነው። ተከታተሉ። ዛሬ በጥንት ዘመን ብዙ ሰዎች በብዙ ሀገራት ስለሚደረገው ስለ አንድ ታሪክ እነግራቸዋለሁ። ሁሉም ሰው ይጋራል ይህን ነገር። ሁሉም ብሔረሰብ፣ ሁሉም ማህበረሰብ በሁሉም ዓለም ክፍል የሚጋሩበት ነው። በተለይ ደግሞ እስራኤላውያን ሀገር ደግሞ ለሌላ ጥቅምም የዋለው እኛ እንደ ዋና ነገር የማናየው አንድ ትልቅ ነገር አሳስባቸዋለሁ። እሱ ምንድነው? ስለሚቀቀል ቀንድ ነው የምናወራው። ብዙ ማህበረሰብ በተለያዩ አካባቢ ሲኖሩ አውሬ ሲያስቸግር፣ አንበሳ፣ የተለያዩ ነገሮች ሲያስቸግሯቸው አንድ ነገር ያደርጋሉ። ለረጅም ጊዜ የደረቀውን ቀንድ ወስደው ይቀቅላሉ። ያንን ቀንድ ሲቀቅሉ ምንም ጠንካራ ቢሆን እንኳን በኋላ ላይ እንደ ስጋ መለስለሱ የማይቀር ነው። ያንን ልክ አውሬው በሚመጣበት አቅጣጫ ላይ ያስቀምጣሉ። ያኔ አውሬው ደግሞ ስጋ ያገኘ መስሎት ያንን ቀንድ ይበላል። ልክ ሲበላ ያ ቀንድ ደግሞ ወደ ውስጥ ገብቶ ከተወሰኑ ቆይታዎች በኋላ ደግሞ ተመልሶ የራሱን መልክ ይይዛል፣ ይደርቃል። ልክ ደርቆም የአውሬውን አንጀት በመውጋት እንዲሁም በአንጀት በመቆም ይገለዋል። ስለዚህ በዚህ በኩል ራሳቸውን ከተለያዩ አውሬዎች ይከላከሉ ነበር የጥንት ሰዎች። ሁሉም ማህበረሰብ ውስጥ ሁሉም ዓለም ክፍል ይጠቀሙ ነበር። ነገር ግን ወደ እስራኤላውያን ስንመለከት ቀንድ በተለያዩ መንገዶች ለተለያዩ ዓላማዎች ይውሉ ነበር። አንድም ንጉሥ ሲሾም ቀንድ ይፈለግ ነበር። ቀንድ መለከት ይነፋበታል። በቀንድ ዘይት ይቀመጣል። በቀንድ በዘይት ደግሞ ተደርጎ ይቀባል። አንድ ንጉሥ፣ አንድ ነቢይ ይቀባል። ለተለያዩ ነገሮች ቀንድ ጥቅም ላይ በእስራኤላውያን ዘንድ የዋለበት ሁኔታ ነው ያለው። ከዛም በተረፈ ደግሞ ጦርነት ሲኖር ንጉሥ ሲሾም ድል ሲደረግ መለከት ይነፋል። ያ ደግሞ ከቀንድ ነው የሚሰራው። ቀንድ በተለያዩ ነገሮች ውስጥ በመግባት ለተለያዩ ነገሮች ትርጉም እንዲሁም ደግሞ አገልግሎት ሰጥቷል። ዛሬ ስለዚህ ነገር ነው የምናየው። ኢየሱስ ክርስቶስ የመዳን ቀንድ ተብሎ ነው ተጠራው። መጀመሪያ በተለያዩ ብሔረሰቦች የሚያደርጉትን በተለያዩ ማህበረሰቦች ውስጥ የተለመደው ነገር ያለ ማህበረሰቡ ራሱን ሊያድን ሲፈልግ ቀንድን ያዘጋጃል። ያንን ቀንድ ከአውሬዎች ራሱን ሊታደግ፣ ከአውሬዎች ራሱን ሊመልስ፣ ሊያተርፍ ይጠቀምበት ነበር። አውሬዎችን ለማደን ይጠቀም ነበር። ነገር ግን ያ ቀንድ ደግሞ በተለየ መንገድ ደግሞ ለተለያየ
ዓላማም ይውል ነበር። ኢየሱስ ክርስቶስም ወደ አሕዛብ ሰፈር መንደር ሲመጣ በዚህ በኩል ነበር የመጣው። ኢየሱስ ክርስቶስ ሲመጣ ሞቶ ነው የመጣው። ኢየሱስ ክርስቶስ ሲመጣ ስጋ ለብሶ ነው የመጣው። ኢየሱስ ክርስቶስ ሲመጣ እንደ ሰው እየበላ እየጠጣ ነው የመጣው። ኢየሱስ ክርስቶስ ሲመጣ እንደ ሰው ተገሎ እንደ ሰው ተቀብሮ ነው ተነስቶ የሄደው። በዚህ በኩል ነበር ራሱን አለስልሶ ራሱን ስጋ ውስጥ ከቶ ራሱን ስጋ ለባሽ አድርጎ ፈጣሪ ፍጡር ሆኖ መጥቶ ነው ያዳነው። በዚህም ዓለምን ሞት ኢሳይያስ 700 ዓመት ኢየሱስ ክርስቶስ ከመወለድ በፊት ገና እያለ ሞትን የሚያሸንፍ ሞትን የሚገድል ከጽዮን ይወጣል፣ የሆነ ቀንድ ይበቅላል ብሎ የተናገረው ትንቢት የተፈጸመበት በዚህ በኩል ነበር። መጽሐፍ ቅዱስ ስለ ቀንድ ብዙ ያወራል። የተለያዩ የቅባት አይነቶች አሉ። በቀንድ ይቀቡ ነበር ነገስታት፣ እንዲሁም ደግሞ በሌላ ዕቃም ይቀቡ ነበር። ነገር ግን እነ ዳዊትን ስንመለከት በቀንድ ቅባት ተደርጎ ነው የተቀቡት። ንጉስ ዳዊት ሲቀባ እንዲሁም ስለ ቀንድ ብዙ ያወራል። እና ለምን አነሳ ካላችሁ ዛሬ ደግሞ አንድ ነገር ላለ ኢየሱስ ክርስቶስ እዚህ ምድር ላይ ሲኖር ዓለምን አሸንፌያለሁ ብሎ በድፍረት የተናገረበት አድርጎ ያሳየበትን ታሪክ እንጋራለን። ዓለምን ሲያሸንፍ ዓለምንና ኃጢአትን ሲያሸንፍ ሞትን ድል አድርጎ ሲነሳ እናንተም እኔን ስትከተሉኝና እናንተም በኔ ስትመላለሱ በኔ ደግሞ ስትኖሩ የተሸነፈ ዓለም እንዳያሸንፋችሁ ብሏል። ለምንድን ነው ያለው? መጀመሪያም ሲጀምር ኢየሱስ ክርስቶስ ለአማኞች ድልን ከመስጠት ነው የጀመረው። አማኞች መጠጣት የነበረባቸውን ጽዋ በመጠጣት መሞት የነበረባቸውን ሞት በመሞት መዋረድ የነበረባቸውን መዋረድ በመዋረድ ነው የጀመረው። ይህ ሁሉ የዓለም ስራ ነው። ይህን እኔ አሸንፌያለሁ። ስለዚህ ይህ የተሸነፈው ዓለም እንዳያሸንፍ ዛሬም በጣም ብዙ ሰዎችን ብዙ አገልጋዮችን ብዙ ትውልድን እያሸነፈ ያለው የተሸነፈ ዓለም ነው። ይህ የተሸነፈ ዓለም ደግሞ መጽሐፍ ቅዱስ ቀንድ በተባለው በኢየሱስ ክርስቶስ የተሸነፈ ነው። ሞት በኢየሱስ ክርስቶስ የሞተ፣ ኃጢአት በኢየሱስ ክርስቶስ የተሸነፈ። በዚህ ኃጢአት ውስጥ ብዙ ትውልድ እንዲገባና ብዙ ትውልድ እነን ኃጢአት እንዲቀምስ ብዙ ጊዜ ኃጢአት ያጓጓቸዋል። ለምንድን ነው? ስላልሞትን። ስለዚህ ኃጢአትን የሚያሸንፍ ክርስቶስ የተወለደ ሁሉ ኃጢአትን አያውቁም ተብሎ ተጽፏል። ከክርስቶስ ተወልዷል፣ ኃጢአትን አያውቁም። ዳግም የተወለደ ሁሉ አዳማዊ ማንነትን ክዷል ተብሎ። ስለዚህ ማንን ነው የተከተለው? ማንን ነው ያመነው የሚለው ጌታችንና መድኃኒታችን የሆነውን ኢየሱስ ክርስቶስን ነው የተከተለው። የኢየሱስ ክርስቶስ ደግሞ የመዳን ቀንዳችን ነው። ሊያድነን የመጣ ኃጢአትን ሊገድል የመጣ ሞትን ሊገድል የመጣ በዚህ ውስጥ ራሳችንን ስናሳልፍ መሪያችንን ስንይዝ የመዳን ቀንዳችንን ስንይዝ እሱ ሁሉን አሸናፊ የተሸነፈውን ዓለም ያሸነፈውን ጀግና የሆነ በሞቱ ሕይወትን እየሰጠን ነውና ወደ እርሱ እንድንቀርብ ኃጢአታችንን ይገድል ዘንድ ዛሬም ሕያው ነው። ስለዚህ በዚህ ሕይወት ስንመላለስ የመዳን ቀንዳችንን ኢየሱስ ክርስቶስን ይዘን እንከተላለን። ለምንድነው ወደ ዓለም እናፈገፍገው? ለምንድነው ዓለማዊነት ወደ ኋላ የሚስበን? ለምንድነው ለዓለም አክቲቭ ሆነን የምንገኘው የምለውን ጥያቄ ውስጣችን መቼም ሊጠይቀን ይችላል። እዚህ ምድር ላይ ነንና ኢየሱስ ክርስቶስ ደግሞ ሲናገር እንደዚህ ብሏል፣ ከዓለም ላወጣችሁ አይደለም ወይም ከዓለም ላስወጣችሁም አይደለም፣ ነገር ግን በዓለም እያላችሁ የተሸነፈው ዓለም እንዳያሸንፋችሁ ብሎ ተናግሯል። ሲጸልይስ ምንድን ብሎ የተናገረው? ከዓለም እንድታወጣቸው አልጸልይም፣ እዚህ እያሉ እንድጠብቃቸው። አማኝ መች ነው ወደ ኃጢአት የሚሄደው? ራሱን ፍሬ አድርጎ ሲቆጠር ወደ ተሸነፈው ዓለም ይገባል። የተሸነፈው ዓለም እሱን እንዲያሸንፍ እድል ፋንታውን ይሰጣል፣ ፈቃዱን ይሰጣል። አማኝ መች ነው ለኃጢአት የሚሸነፍ? ራሱን ስራ ቢስ አድርጎ ሲወስድ። አንድ አማኝ ሁሌም በስራ መወጠር አለበት። ለምን? ራሱን ሊከላከል። ምን አይነት ስራ ውስጥ? ራሱን በሚጠቅም ስራ ውስጥ፣ አምላክን በሚያስከብር ስራ ውስጥ ማገልገል አለበት። እንዴት ማገልገል አለበት? እግዚአብሔርን በመፍራትና በየዋህነት ማገልገል አለበት። እንዴት ማገልገል አለበት? ምን መስራት አለበት? የእግዚአብሔርን ተልእኮ መፈጸም አለበት። ተልእኮ የሌለው ህዝብ፣ ተልእኮን ያልተቀበለ አገልጋይ፣ ያለ ተልእኮ የተሰማራ አገልጋይ ሁሌም ይሸነፋል። መድረክ ሲኖር ይወጣል፣ መድረክ ሳይኖር ሲቀር ደግሞ ይወርቃል። አገልግሎት የዕለት ዕለት ነው። መስዋዕት ዕለት ዕለት የሚቀርብ አገልግሎት፣ መስዋዕት ዕለት ዕለት የሚቀርብ። በብሉይ ኪዳን አንድ ልማድ አላቸው። 24 ሰዓት ሙሉ ከመሰዊያው ላይ ጧፍ አይጠፋም።
በመሠዊያው ላይ እሳቱ ይነድ ነበር። ይህ ደግሞ ቅዱስ አምልኮ ነበር፣ ቅዱስ መስዋዕት ነበር። እግዚአብሔር የሚገናኛቸው በዚያ ስፍራ ነበር። ዛሬ ደግሞ ይህ የመዳን ቀን እንዲሆኑ ኢየሱስ ሕይወታችን የሆነውን ኢየሱስ ክርስቶስን ይዘን በሕይወት እንድንኖር ዘንድ ዕለት ዕለት ደግሞ የእርሱን አርአያችን አድርገን የእርሱን ፈለግ መከተል አለብን። እርሱን ተልእኮ መፈጸም አለብን። ራሳችንን ግዴታ ውስጥ ማስገባት አለብን። ራሳችንን ዓላማ ቢሶች ማድረግ የለብንም። ሁሌም አንድ ዓላማ ያለን እሱም ክርስቶስን መመስከር፣ ሁሌም አንድ ስራ ያለን ክርስቶስን ማገልገል፣ ሁሌም አንድ ተልእኮ ያለን ህዝቡን መሰብሰብ፣ ሁሌም አንድ ተልእኮ ያለን የምንመግባቸውን መመገብ። እንደዚህም መወጠር አለብን። ዓላማ ቢስ መሆን የለብን። ነገ ደግሞ ፍሬ የሚጠብቅ አምላክ ነው እኛ ጋር ያለው። ስለዚህ የመዳን ቀናችን የሆነው ኢየሱስ ክርስቶስ ዳግም እኛን ሊወስደን በመጣበት ቀን ማፈር የለበት። አጣው ልጄ ማለት የለበት። አደኘ ሞችለት፣ ተዋርጄለት፣ ተቀብሬ ተነስቼ ደሞም ተመልሼ መጥቼ እወስዳለሁ ብዬ ቃል ገብቼ አጣው ማለት የለበትም። ስለዚህ እኛ ያዝነው በአዲስ ኪዳን የመዳን ቀንድ የተባለው ኢየሱስ ክርስቶስ እኛን ያዳንን እንዲሁም ደግሞ የእኛ መሪው ታላቅ ወንድማችን የሆነ ክርስቶስ ነው። ስለዚህ እሱ ያለፈበት መንገድ ዕብራውያን ጸሐፊ ሲናገር እንደ ሰው ሁሉን ሆኖ ተፈጥሮ አልፏል ከኃጢአት በቀር ብሎ ይናገራል። እያንዳንዱን ነገር አይቶ ስለዚህም ልራራልን ይችላል ብሎ ይናገራል። ስለዚህም ልራራልን ይችላል፣ በእርግጥ ልራራልን ይችላል ብሎ ይናገራል። እሱ ያላየው የለም፣ እሱ የማይረዳውም የለም። ስለዚህ በሚያድነን በኢየሱስ ክርስቶስ በመደገፍ በሚያድነን በኢየሱስ ክርስቶስ በማመን የሚያድነን ኢየሱስ ክርስቶስን በመያዝ እጃችን ላይ ያለው ሕያው እንደሆነ እያሳየን ሩጫችንን እንቀጥል። እዚሁ አለበቃ። ሩጫችን እዚህ የሚያበቃ አይደለም። ሩጫችን እስከ አዲስቷ ጽዮን ድረስ አንድ ሯጭ መነሻ እንዳለው አንድ ሯጭ መድረሻም ጭምራል። መሀሉ አድካሚ ሊሆን ይችላል፣ በጣም እልህ አስጨራሽ ሊሆን ይችላል። ነገር ግን በዚያ ልክ ሲያሸንፍ ሲጨርስ ሩጫውን ሲጨርስ አክሊል ይጠብቀዋል። እኛም አማኞች እኛም አገልጋዮች እንዲህ አይነት ህይወት ነው ያለ። ስለዚህ ሩጫችንን ለመጨረስ እንሩጥ። በድል ለመጨረስ ብቻም ሳይሆን በድል ለመጨረስ ነው። እንዲሁም ደግሞ ለማስደሰት እንሩጥ። የልቦን ፈቃድ አገልግለን የልቦን ሐሳብ አገልግለን ለመጨረስ እንሩጥ። እግዚአብሔር በህይወታችን በኑሯችን ከዘር ከቋንቋ ከወገን ከባህል ዋይቶን በማምጣቱ ያዳነንና መዳናችንን እንደ ብርቅ መመልከት አለብን። እንደ ብርቅ እንደ ዕንቁ መያዝ አለብን። እኛ ዳንበት መንገድ ክርስቶስ ኃጢአትን ገሎ ሞትን ገሎ እኛን ደግሞ ሕያዋን አድርጎን ነው የተፈጠርነው። አዲስ ፍጥረት ነን ስንባል እግዚአብሔር በዚህ መንገድ ልጁን አርዶ ለልጁ የማይሆነውን መልክ አልብሶ እኛን በዋጀበት በዋጅት ተዋይተን ስለመጣን ነው። ስለዚህ ያንን እንደ ቀልድ ማየት እንደ ቀልድ መመልከት የለብንም። መዳናችን ነፃ ቢሆንም እንዲሁ ቀላል አይደለም። በቀላል የማይገኝ አይደለም። በቀላል ማግኘት ስለማንችል ነው መዳናችንን የሰጠን። ድነታችንን ዕለት ዕለት መጠበቅ አለብን። ለድነታችን ቦታ መስጠት አለብን። ድነታችንን እንደ ዕንቁ ማየት አለብን። እግዚአብሔር ደግሞም የሚያገዘንን ጸጋ ሰጥቶናል። ስለዚህ ክርስቶስ እንደ ደካማ የመጣው እኛን ብርቶችና ኃያላን ሊያደርገን እንደ ደካማ መጥቶ እንደ ብርቱ አሸንፎ ሄዷል። ሲመጣም እንደ ብርቱ እንደ ጨካኝ እንደ ፈራጅ ነው ሲመለስም የሚመለሰው። ስለዚህ እንደ ደካማ የመጣው ክርስቶስን እኛ ደግሞ ስንቀበልና እኛ ዘንድ ስናኖር እንደ ብርቱ ማስቀመጥ ይጠበቅብናል ይኖርብናል። ስመለስ ደግሞ እንደ ኃያል ነው የምመለሰው። እዛን ቀን ፊቱን ማየት አንችልም። ፊቱን ማየት የሚችሉ ልጆቹ ናቸው ከኃጢአት የነጹ፣ እርሱን በቦታው ሆነው ይጠበቁ፣ ከእርሱ ጋር ይቆዩ፣ እርሱን ሊቀበሉ ቤታቸውን ያጸዱ። እነዚያ ሰዎች ናቸው ፊቱን መመልከት የሚችሉት። የድፋም ልብሶቻችንን በማራገፍ በመቀየር ከክርስቶስ ጋር አብረን ለመቆም ከክርስቶስ ጋር ለመኖር ደግሞ ልንሄድ እንዘጋጅ። ስለዚህ የመዳን ቀንዳችን ጌታችን ኢየሱስ ክርስቶስ ወደ ቤታችን ገብቷልና ሕይወታችንን ቤታችንን ለእርሱ እንደሚገባ አድርገን እርሱን በቤታችን እናኑሮ። ተባረኩ።